ደስታ ለምትፈልጉና ወይም ደግሞ ዞትር ደስተኛ መሆን የምትፈልጉ ብቻ ይህም መልእክት ስሙት። ደስታ የምትፈልጉና ሁልጊዜ ዞትር ሐዘን የሌለበት ህይወት መኖር ከፈለጋችሁ ይህን መልእክት ስሙት። ምክንያቱም አንድም ቀን ይህን መልእክት ከሰማችሁ ሐዘንተኛ ሆናችሁ አትገኙ። ይህ ቪዲዮ ከደረሳችሁ በፍጥነት ከእናንተ የሚጠበቀው ሼር፣ ኮፒ ሊንክ፣ ላይክ በማድረግ ስክሪኑን ጫን አድርጋችሁ ይዛችሁ ሴንድ የሚለውን ጠቅላላ በማጥፋት ለብዙ ሰው በማድረስ እንዲሁም እንድትጀምሩና ፎሎ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ወደ መልእክቴን ቀጥል። አሁን ኦኬ፣ ፊልጵስዩስ ምዕራፍ 4ን ስታነቡ በጣም የሚያስደንቀው ነገር የእግዚአብሔር ሰው ሐዋርያው ጳውሎስ በዚያ ስፍራ ላይ አንድ ቃልን ይናገራል። በተለይ ፊልጵስዩስ ምዕራፍ 4:4 የፊልጵስዩስ መጽሐፍ የተጻፈው ጳውሎስ በእስር ቤት ሆኖ 4 በምታክል ጨለማ ቤት ውስጥ ቁጭ ብሎ የጻፈው መልእክት ነው። የጻፈው መልእክት ለፊልጵስዩስ ቤተክርስቲያን ነው። የሚገርመው ነገር ፊልጵስዩስ ቤተክርስቲያንን ሲጽፍ ጳውሎስ ያለበት ጊዜ በጣም እጅግ ሐዘን መከራ የበዛበትና በክርስቶስ ኢየሱስ ወንጌል ምክንያት ታስሮ እስር ቤት ባለበት የጻፈው መልእክት ነው። ሲጽፍም እንደዚህ አለ። ከቁጥር 4 ላይ ምዕራፍ 4 ከቁጥር 4 ሁልጊዜ በጌታ ደስ ይበላችሁ፣ ደስ ይበላችሁ፣ ደግሜ እምላችኋለሁ ደስ ይበላችሁ አለ። አያችሁ፣ ጳውሎስ እዚህ ጋር ሁልጊዜ በጌታ ደስ ይበላችሁ ብሎ እየተናገረ ያለው በማይመች ሁኔታ እጁ ላይ እግሩ ላይ አንገቱ ላይ ሰንሰለት ሆኖ በማይመች ሁኔታ እጁ ላይ ደም እየተንጠባጠበ የጻፈው መልእክት ነው። የጻፈው ግን ለምን አይነት ሰዎች ናቸው ከተባለ ምንም መከራ ለሌለባቸው ወይም ፊልጵስዩስ ላይ ለሚኖሩ እየተመላለሱ በቤተ ክርስቲያን እንደፈለጉ እያመለኩ ላሉ ህዝብ ነው የጻፈላቸው። መከራ ውስጥ ሆነው ስለ መከራ አይደለም የሚያወራው፣ ስለ ችግሩ ክብደት አይደለም የሚያወራው። በዛ ስፍራ ላይ መከራ ውስጥ ሆነው ስለመደሰት በክርስቶስ ስለመደሰትና የደስታ መጨረሻ ክርስቶስ እንደሆነ ይነግራቸዋል። እሱም ደስተኛ እንደሆነ ያወራቸዋል። ያ ማለት ምን ማለት ነው? መልእክቱ ምንድን ነው? ሁልጊዜ ደስተኛ ለመሆን ሁልጊዜ በደስታ ለመኖርና ዞትር ደስተኛ ሆኖ ለመመላለስ የመጀመሪያ የሚያስፈልገው አርቆ ማየት ነው። አርቆ ማየት። ጳውሎስ መከራውን አይደለም የሚያየው፣ ከመከራው በኋላ ሊሆን ያለውን ከመከራው በኋላ ያለውን የክርስቶስን ደስታ ነው የሚያየው። ካላችሁበት ነገር ሁለተኛው ሁልጊዜ ደስተኛ ለመሆን ከፈለጋችሁ ሁለተኛው ምንድን ነው? በመንፈስ መውጣት። በመንፈስ ካሉበት ሁኔታ ካሉበት ችግር ወጥቶ ማየት። በመንፈስ መውጣት። ጳውሎስ በመንፈስ ወጥቷል። ስለዚህ መከራውን አይደለም የሚያዳምጠው፣ በክርስቶስ ውስጥ ያለውን ደስታ ነው የሚያዳምጠው። ከዛ የተነሳ በክርስቶስ ደስ ይበላችሁ ይላል። ስለዚህ በመንፈስ የወጡ ሰዎች ወይም በመንፈስ ከፍ ያሉ ሰዎች ምን ይሆናሉ? በፍጹም ሐዘንተኛ ሆኖ መኖር አይችሉም። አንድ እሱ ነው። ሁለተኛ ደግሞ አርቆ የሚያዩ ሰዎች፣ ሩቅ የሚያዩ ሰዎች፣ እግራቸው ውስጥ እጃቸው ውስጥ ያለውን መከራ ወጀብ የሚያዩ ሳይሆን ሩቅ ያለውን ተስፋ፣ ሩቅ የተነገራቸውን ነገር የሚያዩ ሰዎች ምን አይነት ሰዎች ናቸው? ሐዘን የሚባል የሌላቸው በተስፋ የተሞሉ ግን በፍጹም ሐዘን ሊያገኛቸው የማይችል ዙሪያቸው ሐዘን መከራ ከባቸዋል። ይሁን እንጂ ግን በእነሱ ላይ አይሰለጥንም ማለት ነው። ስለዚህ ከተመቻችሁ መልእክቴን ጨርሻለሁ። ፎሎ አድርጉ፣ የፕላስ ምልክቷን እንዲሁም ደግሞ የልብ ቅርጽ ምልክቷን ንኩ። በኮሜንት ላይ ደግሞ አርቄ አያለው ብላችሁ ጻፉ። ብሩካን ናችሁ።